በዚህ ወቅት ምርጫ መጥቷል። ፖለቲካዊ እንቅስቃሴ በጣም አለ። ያን እግዚአብሔር እንደ ፈቃዱ እንዲያስኬደው እንዲመራው እንጸልያለን። የሱ እጅ በአገሪቱ ላይ እንድትመጣ የሰው ሐሳብና ምኞት ሳይሆን የአባታችን የአምላካችን የእግዚአብሔር ፈቃድ የጸና እንዲሆን በኢየሱስ ስም ለሀገራችን እንጸልያለን። ምክንያቱም አፌክት ያደርገናል ሁሉም ነገር። ስለዚህ እንጸልያለን እግዚአብሔር አምላክ በሱ ተጽዕኖ ስር እንዲያስገባው የክፉ ምኞትና ፈቃድ እንዳይፈጸም እንጸልያለን በጌታ በኢየሱስ ስም። የጠላት ምኞትና ፈቃድ እንዳይፈጸም የእግዚአብሔር እጅ እንድትዘረጋ እንጸልያለን። መልካምነት እንዲመጣ እንጸልያለን። በኃላፊነት ቦታ ያሉትን ሁሉ እግዚአብሔር እንዲረዳቸው በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም ረድኤት እንዲሆን የንጉሥ ልብ በእግዚአብሔር እጅ ነው፣ ወደሚወደው ይወስደዋል ተብሎ እንደተጻፈ ወደምትወደው ፖለቲከኞችን አንተ እንድትመራቸው እግዚአብሔር አባት ሆይ ሁሉ ነገር በሰላም እንዲከናወን የጦርነት ድምፅና ወሬ ጸጥ እንዲል በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። መግባባት እንዲሆን እንጸልያለን። ሰላም እንዲሆን እንጸልያለን። ረፍት እንዲሆን እንጸልያለን። ልማት እንዲሆን እንጸልያለን። ክንውን እንዲሆን እንጸልያለን። ዛሬ እንግዲህ ግንቦት ወር ላይ ነው ያለነው። እግዚአብሔር ለግንቦት ወር እንዲናገራን ሁላችንም ጸልየናል አምናለሁ። አንድ ድምፅ ወደ ውስጥ የመጣና በተደጋጋሚ ልንገራችሁ ምን ሊመጣ እንደሆነ እግዚአብሔር ያውቃል። ይህን ቃል ሲናገረን የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ማለት ለቀኝም ለግራም ይሆናል ማለት ነው። እና ድምፁን የሰማሁት ተዘጋጁ የሚል ነው። ተዘጋጁ። እግዚአብሔር በዚህ ወር የተናገረን ቃል ይሄ ነው። ተዘጋጁ። ለምንድን ነው የምንዘጋጀው? ለዛ ይመስለኛል አሁን እልልም ለማለት አሜንም ለማለት የከበዳችሁ፣ ግን እግዚአብሔር ተዘጋጁ ብሏል። ትንቢታዊ ቃል ነው። እሱን እንድትወስዱት እግዚአብሔር ይፈልጋል። ለምን? በእውነትም እግዚአብሔር አምላክ በብዙ ምጥና በብዙ ጭንቅ ውስጥም እግዚአብሔር ክብሩን ሊገልጥ ይመጣል። ስለዚህ ሕዝቡ እንዲዘጋጅ እግዚአብሔር ይፈልጋል። ይህ መዘጋጃ ጊዜ ነው። አዲሱ ዓመት አዲሱ ነገር ከመምጣቱ በፊት ዛሬ እዚህ ያለን ሁሉ የምንዘጋጅባቸውን ጉዳዮች ነቅሰን በማውጣት መዘጋጀት ይኖርብናል። ይህ ወር የዝግጅት ወራችን ነው። ለሰልፍ የሚወጣም ይዘጋጃል፣ ለእርሻ የሚወጣም ይዘጋጃል፣ ለሰርግ ቀኑ የደረሰበትም ይዘጋጃል። ዝግጅት ለሁሉ ነገር ነው። ሁልጊዜም ዝግጅት ያስፈልጋል። እግዚአብሔር መንፈስ ቅዱስ እያንዳንዳችን ለልባችን ይናገረናል። ለምን መዘጋጀት እንዳለብን፣ እንዴት መዘጋጀት እንዳለብን ይናገረናል። ስለዚህ በዚህ ወር ይህ ግንቦት ወር ነው። እያንዳንዳችን እንዘጋጅ። በዛ ዝግጅት ውስጥ የእግዚአብሔር ረድኤት ከኛ ጋር ይሆናል። የሚመጣውን የእግዚአብሔርን ነገር ለማስተናገድ የሚመጣውንም ነገር ለማስተናገድ የተዘጋጀ ልብና የተዘጋጀ ሕይወት እግዚአብሔር እንዲኖረን አስቀድሞ ይናገረናል። ከእግዚአብሔር ቃል አንድ ሁለት ቦታዎች አነብና እንዳልኩት ይህ ትንቢታዊ ሰዓት ነው። እኔ የለመድኩትና ማቀው ልቤን ለዛ ሳዘጋጅ እግዚአብሔር ይናገራል። ስለዚህ ልባችሁ ዝግጁ ከሆነ ጌታ በልባችሁ ይናገራችኋል። ከመድረክ የምትሰሙት ነገር ብቻ ሳይሆን በልባችሁ ውስጥ ደግሞ የሚያስተጋባ ሌላ የእግዚአብሔር ድምፅ አለ። ያን ድምፅ መስማት በጣም ያስፈልጋል። እንዴት ነው ይሄን ትንቢታዊ ቃል? አንዳንድ ጊዜ ድሪም ቪዥን እናያለን፣ የሚያግዝ የሚደግፍ። አንዳንድ ጊዜ ድምፅ እንሰማለን። ከድምፅ በኋላ ግን ያው ማረጋገጫዎችን እንፈልጋለን። ድምፅ ለመስማት እኔ ለመስማት የልቤን ጆሮ አቀናለሁ እና በዛ ሰዓት የእግዚአብሔርን ድምፅ የሚመስሉ ብዙ ድምፆች ሊመጡ ይችላሉ። ከነዛ ድምፆች መካከል የበለጠ ደግሞ ለይቼ ለመስማት የበለጠ ጆሮዬን አዘነብላለሁ ማለት ነው። ይሄን ካደረግን ሁላችንም የእግዚአብሔርን ድምፅ መስማት እንችላለን። ለምን? የእግዚአብሔር ልጆች ስለሆነ። መዘጋጀት የእግዚአብሔር ክብር ሊመጣ ስለሆነ የሚደረግ ዝግጅት ነው። የእግዚአብሔር ክብር ይመጣል ሲባል ግን ቀላል ላይሆን ይችላል የሚመጣበት መንገድ። ለዛ ነው ዝግጅት የሚያስፈልገን። ዝግጅት የሚያስፈልገን ለዛ ነው። በተለያዩ የሕይወት ጎዳናዎች መዘጋጀት ይኖርብናል። ይህ ወር ከማለቁ በፊት ወደ አዲሱ ዓመት እቅድ፣ ሐሳብ፣ ልዩ ልዩ ነገር ከመግባታችን በፊት መጀመሪያ መዘጋጀት ይኖርብናል።
የመጀመሪያው ዝግጅት የማንነት ዝግጅት ነው። ማንነታችንን ለእግዚአብሔር ማንነት ማዘጋጀት። እግዚአብሔር ወደ ሰው ሕይወት መላክ ብቻ ሳይሆን ይመጣል እና ሲመጣ እግዚአብሔርን የሚቀበል ብዙ ጊዜ በረከትን እናስባለን። እግዚአብሔር ግን በረከትን መላክ አይደለም የሚያስበው፣ ራሱ ነው መምጣት የሚፈልገው። ስለዚህ የሆነ ትልቅ ነገር ምንፈልግ፣ ትልቅ ብሬክስሩ፣ ትልቅ ክንውን፣ ትልቅ በረከት፣ ትልቅ የእግዚአብሔር እጅ፣ ትልቅ ጸሎት መልስ ምንፈልግ ከሆነ በመጀመሪያ ደረጃ ሕይወታችንና ኑሯችንን ለእግዚአብሔር ማዘጋጀት ይኖርብናል። ምክንያቱም መልሱ የሚመጣው ከራሱ ከሰጪው ጋር ስለሆነ ለሰጪው ዝግጁ የሆነ ቤትና ሕይወት ለስጦታው ዝግጁ ይሆናል። ስለዚህ ከስጦታው በፊት ለስጦታው እጃችን ከመዘርጋታችን በፊት ለሰጪው ልባችን መክፈት ይኖርብናል። ምናዘጋጀው ሕይወታችን ነው ማለት ነው። ስለዚህ ሕይወትን የማስተካከልና የማዘጋጀት ጊዜ ያስፈልገናል። ሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ቁጥር 20 በትልቅ ቤት የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹም ለውርደት ይሆናሉ። በትልቅ ቤት ውስጥ እንግዲህ ይሄን ትልቅ ቤት የሚለው የእግዚአብሔርን ቤት ነው እና በቤተ ክርስቲያን ውስጥ ቤተ ክርስቲያን ትልቅ የእግዚአብሔር ቤት ነች። በቤተ ክርስቲያን ውስጥ ልዩ ልዩ አይነት ዕቃዎች አሉ። የእንጨትና የሸክላ ዕቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ። እንግዲህ ይልና ይሄ ለክብርና ለውርደት የሚሆነውን የሚወስነው ምን እንደሆነ ይናገራል። መጀመሪያ እንጨትና ሸክላ፣ ወርቅና ብር የሚለውን ስናይ ተፈጥሯዊ ነገር ነው የሚመስለው። ነገር ግን ቀጥሎ የሚናገረው ተፈጥሯዊ አይደለም ማለት አንዱ ለሆነ በተፈጥሮ ለሆነ ነገር የተፈጠረ አንዱ በተፈጥሮ እንደዛ አይደለም። ቀጥሎ ምንድነው የሚለው? እኩሌቶቹ ለክብር እኩሌቶቹ ለውርደት ይሆናሉ ይልና ለኛ ዕድል ይሰጠናል። እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰም ለጌታው የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል። ክብር ለጌታ ይሆን። ለበጎ ሥራ ሁሉ ምን ያለ የተዘጋጀ፣ ለጌታ ለክብር የሚሆን የተቀደሰ፣ ለጌታ የሚጠቅም። በጣም ከባድ ቃሎች ናቸው። ይሄን የማይፈልግ ሰው አለ ብዬ አላስብም። እግዚአብሔር በዚህ ግንቦት ወር እንደዚህ እንድንዘጋጅ ይፈልጋል። ከነዚህ ነገሮች ማንም ራሱን ቢያነጻ ጌታ ሊያመጣ ላለው በጎ ነገር፣ ጌታ ሊገልጥ ላለው ክብር፣ ጌታ ሊያደርግ ላለው ታላቅ ነገር የተዘጋጀ የምህረት ዕቃ ለጌታ የሚጠቅም ይሆናል። ያው ብዙዎቻችን አንድ ቃል አለ የምንወደው፣ እግዚአብሔር የተናገረው በነቢዩ ሚልኪያስ ምን ይላል? በዛን ጊዜ እኔ በምሰራበት ጊዜ ገንዘቦቼ ይሆናሉ ይላል። እኔ ምን በምልበት ጊዜ? በምሰራበት ጊዜ ማለትም እግዚአብሔር የሚሰራበት የተዘጋጀ ጊዜ አለ ማለት ነው። ነገር ግን በዛን ጊዜ ድንገት የሚመጡ ሰዎች ሳይሆን ሲዘጋጁ የነበሩ ሰዎች ናቸው ጊዜውን የሚጠቀሙበት ሲዘጋጁ የነበሩ ሰዎች ናቸው። ያ ጊዜ እንደሚመጣ አውቀው ለዛ ጊዜ ራሳቸውን ከነዚህ ነገሮች ያነጹ። የተዘረዘሩ ነገሮች አሉ። ከላይ ጀምሮ ብታዩ ወደ ታችም አለ። ወደ ላይ ብታዩ ሰውን ለእግዚአብሔር የክብር ዕቃ እንዳይሆን፣ ለእግዚአብሔር የምሕረት ዕቃ እንዳይሆን፣ ለጌታው የሚጠቅም ዕቃ እንዳይሆን የሚያደርጉ የተዘረዘሩ ነገሮች አሉ እና ዝግጅቱ የክብር ዕቃ፣ የምሕረት ዕቃ፣ ለጌታ የሚጠቅም ዕቃ እንዳንሆን ከሚያደርጉ ነገሮች ራስን መከልከል ነው። በየትኛውም ቤተሰብ ውስጥ እንሆን፣ በየትም ሀገር ውስጥ እንሆን፣ በየትኛውም ቤተ ክርስቲያን ውስጥ እንሆን፣ ይህ የእግዚአብሔር ቃል ይሠራል። ራሳችንን እንደዛ አድርገን የእግዚአብሔርን ማዳንና ኃይል የምንጠባበቅ ሰዎች መልካም ነገር በመጣ ጊዜ አያልፈንም። ክፉ ነገር ደግሞ ወደ ቤታችን አይገባም፣ አያየውም ይላል። ክፉውን ሰው ማለት ነው። እንዲህ አይነቱ ሰው የተረገመ ነው ይላል። ማለት ይሄ በጣም ትልቅ ማስጠንቀቂያ ነው።
በስጋ የሚታመን ስጋ ለባሹን ክንዱ የሚያደርግ ሰው እርጉም ነው ይላል። ይሄ ለዱምስደይ የተዘጋጀ ሰው ነው፣ ለክፉ ቀን የተዘጋጀ ሰው ነው ማለት ባለው ጊዜያዊ ሀብት ሊሆን ይችላል፣ ጊዜያዊ ስልጣን ሊሆን ይችላል፣ ጊዜያዊ እድልና አጋጣሚዎች ሊሆን ይችላል፣ በዘመድም ሊሆን ይችላል፣ ወይ በራሱ በማንነቱ ተመክቶ የሚኖር ሰው እና ከዛ የተነሳ ልቅ ንግግር የሚናገር ልቅ ሕይወት የሚኖር ልቅ ነገር የሚያደርግ ምን ይመጣብኛል ማን ምን ያደርገኛል ብሎ የሚዳፈር ሰው ቀኖች ተገላባባጮች ናቸው። ቀን ይቀየራል፣ ጊዜ ይለወጣል እና እንዲህ አይነቱ ሰው ይላል ጨው ባለበት ምድረ በዳ ይኖራል፣ መልካምም በመጣ ጊዜ አያየውም ይላል። እነዚህ ሰዎች የጊዜውን ምቹነት ተመልክተው እንደ ልባቸው እንደ እግዚአብሔር እንደ አምላካቸው ፈቃድ ሳይሆን እንደ ጊዜው እንደ ሁኔታው የሚመላለሱ ሰዎች እግዚአብሔር ደግሞ ምስኪኖችን፣ ድሆችን፣ ጎስቋሎችን፣ የተጠቁትን፣ የተዋረዱትን ሊበቀልላቸውም ሊረዳቸውም በሚመጣ ጊዜ መልካሙን ነገር እነዛ ሰዎች አያዩም። ስለዚህ እግዚአብሔር ተዘጋጁ ሲል ዝግጅቱ የቀኝም የግራም ዝግጅት ነው። የሚመለስ ሰው የእግዚአብሔርን ማዳን የሚያይበት ጊዜ ይሆናል። መዘጋጀት አለብን ማለት ነው። መዘጋጀት አለብን። ባለፈው ከባድ ጦርነት በሀገራችን ሲነሳ ከመነሳቱ በፊት አንድ እንትን አሁን አልናገርም፣ አይዟችሁ ያየሁትም አለ ግን አልናገርም። ከመነሳቱ በፊት አይቼ ነበረ። የባለፈው ጦርነት ማለት ነው። ያሁኑ ተደርጎ ደግሞ እንዳይቆረጥና እንዳይወሰድ እና ያሁኑን አልናገርም። እና ያየሁት ምንድነው የሚመጣው ነገር ዝም ብሎ እየጠራረገ ይወስዳል። ጎርፉ ማለት ነው። ሰዎችን ሁሉ እየጠራረገ ይወስዳል እና ጎርፉ ትልልቅ ድንጋይም አለው፣ ትልልቅ ነገር አለው እና በዛ ውስጥ እኔም መቆሚያ አጣሁ ማለት ከዚህም ነው የሚመጣውና አንድ ከዛ ጸልያለሁ፣ ጌታ ሆይ እና ቋጥኝ ያው ተናግሬዋለሁ ታስታውሳላችሁ። ትልቅ ቋጥኝ ጋር ሆንኩኝ። ለምን ጎርፉ ከላይ ነው የሚመጣው፣ ቋጥኙ እንዲከልለኝ ማለት ነው። ጎርፉ በዚህና በዚህ እንዲሄድ ግን ከብዛቱ የተነሳ ኢቭን በሚወስድ ደረጃ ባይሆንም እንደዚህም ሲሄድ ተመልሶ በዚህ ነክቶኛል እስከ ጉልበቴ ድረስ አካባቢ እና እዛ ውስጥ ሆኜ ግን ምጸልየው ጌታ ሆይ እኛን አማኞችን ማለት ነው የበደልነውን ይቅር በለን። በጣም ነበረ ምጮኸው ይቅር በለን። አይ ዶንት ኖ ማለት ያ እንደዛ አይነት ሰዎች ያመልጣሉ ይሆን ያቺን የዛ ውስጥ ሆኜ ምክንያቱም እንዲረዳኝ ማስበው ሰው ሁሉ አንተ ይዘኸኝ ውጣ ምለው ሁሉ እሱም ያንሸራተዋል፣ እሱም ይወሰዳል። መጨረሻ ነው ቋጥኝ ውስጥ ገብቼ ዳንኩት። ግን በዛ ውስጥ የንስሐ ጩኸት ነበረ። ማረን ስል ቤተክርስቲያንን ማለቴ ነው። ቤተክርስቲያንን ማር፣ እኛን አማኞችን ማረን የሚል ጩኸት ነበረ እና መቼም ከመጀመሪያው ማይማር ሰው መኖር አለበት ብዬ አላስብም። ማረን መጣ። ያው እንደምታውቁት ሞት የረከሰበት ዘመን ስለሆነ እንጂ ብዙ ነው የሆነው። አሁን እግዚአብሔር ክብሩን ይገልጣል። ለክብሩ ግን የሚሆን ቀኝ ነው ብለን ብናስብ ለዛን ቀን የተዘጋጀ